እግዚአብሔር እኛ ንጹህ ሆነን ድንግል ሆነን ምን የሚጠቀመው ጥቅም አለ? ለእግዚአብሔር የሚጨምርልን ነገር አለ? የሚቀነስበት ነገር አለ? ለማ ብሎ ነው? ለእኛው ብሎ ነው። የዛሬው ትምህርት ዋነኛ ዓላማ በእውነት ብዙ ጊዜ እንዲህ አይደረግም እንዲህ ይደረጋል የሚሉ የቤተክርስቲያንን ሕግጋት ወይም የመጽሐፍ ቅዱስን ትእዛዛት እግዚአብሔር የእኛን ደስታ ለመቀነስ ወይም ደግሞ እግዚአብሔር እኛ የምንፈልገውን እንዳናደርግ ልጓም ሊፈጥርብን ብሎ እንደ ጠላት እንድናየው በሚያደርግ አስተሳሰብ ነው ብዙዎቻችን የምንረዳው። እንዲህ ማድረግ ይቻላል፣ እንዲህ ማድረግ አይቻልም የሚሉ ጥያቄዎችን የሚመነጩት እግዚአብሔር ሕጉን የሰራው ለእኛ ብሎ መሆኑን ካለመረዳት ነው። ድሮ ታስታውሳላችሁ፣ እዚህ ጋር መቆም ክልክል ነው የሚል ማስታወቂያ ለጥፍ ነው። ከኔ ጋር ናችሁ? ትዝ አይላችሁ? እዚህ ጋር መቆም ክልክል ነው ሲባል መቀመጥስ ይላል፣ መተኛትስ ልክ እንደዚያው እንደዚህ ያደረገ ኃጢአት ነው እንዴ? እንደዚህ ያደረገ ድንግልና ይፈርሳል እንዴ? ይሄስ እያለ የምንጨቃጨቀው የእግዚአብሔርን ኢንቴንሽን አልተረዳነው። ለምንድን ነው የእኛን ንጽህና መጠበቅ የፈለገው? እግዚአብሔር ምንም ነገር የሚያደርገው ለማን ጥቅም ነው? ለእኛ ጥቅም ነው። ሲጀመር ንጹሕ ሁኑ፣ ድንግል ሁኑ፣ ከዝሙት ተጠበቁ የሚለውን ሕግ መስራቱ ቀርቶ በእውነት ነው የምነግራቸው እግዚአብሔር እኛን ማስታወሱ ራሱ ቸርነቱ። ለዚህ እግዚአብሔር ዳዊት ምን ይላል? ታስበው ዘንድ ሰው ምንድን ነው ይላል። ምትለው ዘንድ ታስበው። አሁን ለምሳሌ ከዚህ ምድር ላይ ሰው በአውሮፕላን ወይ በሆነ ነገር ወደ ላይ ከፍ ቢል ምድር ላይ ያሉ ነገሮች ሁሉ መጠናቸው ምን እያለ ይመጣል? ትልቁ ህንፃ ያለ የመጨረሻው ረጅም የሚባለው ህንፃ ምን ይሆናል? ሰውስ የለም ማለት ያን ሰው ማስታወሱ አይገርማችሁ? ጊዜ አለ የለም ብሎ ማለት ብዙ ከዋክብት እኮ አሉ፣ ብዙ ጋላክሲዎች አሉ፣ በቢሊየን የሚቆጠሩ ከዋክብት አሉ። ሁሉንም የሚያውቅ አምላክ ምን ይላል የእግዚአብሔር ላይ? ይህን ከማለቱ በፊት የእጆችን ስራ ከዋክብትን ሰማያትን ባየው ጊዜ ታስበው ዘንድ ሰው ምንድን ነው? ይህንን ሁሉ ድንቅ ፍጥረት ፈጥረ፣ ይህንን ሁሉ ከዋክብት ፈጥረ፣ እነዚህን ሁሉ መላእክት ፈጥረ ሰውን ማሰብ እንደው ታስበው ዘንድ ሰው ምንድን ነው ይልና መልሶ ደግሞ ኢዮብ ጻድቁ ከሱ ይቀበልና በጠዋት ከእንቅልፉ ነቅቷል ወይ ማታስ ተኝቷል ወይ ብለህ ታስታውሰው ዘንድ ሰው ምንድን ነው? አሁን እኛ አስቦ እግዚአብሔር ማስታወስ ብቻ እንዳይመስላችሁ የራሳችሁ ጸጉር ራሱ በእግዚአብሔር ዘንድ ምን ያለ ነው? አሁን የኛ ጸጉር ምን ይሰራል? የራስ ጸጉር ድረስ አንዱ አትወልቅም ያለ ሰማይ አባት ፈቃድ ይላል። እስከዚህ ድረስ ያስታውሰናል። ስለዚህ በእውነት ስላስታወሰን ስሙ የተመሰገነ ነው። ከማስታወስ ግን አልፎ ጭራሽ ኃጢአት ሰሩ፣ ጽድቅ ሰሩ፣ ሩካቤ ከጋብቻ በፊት ፈጸሙት፣ ከጋብቻ በኋላ ፈጸሙት የሚለው ማስታወሱ ራሱ እኛን እንዳከበረ ቁጠሩት። ቀላል ምሳሌ ልስጣችሁ። ለምሳሌ እዚህ ቤት ውስጥ ላለነው ሰዎች አሁን ጉባኤ እየተማርን እያለ እዚህ መሬት ላይ የምትርመሰመስ አንዲት ጉንዳን ብትኖር እናያታለን፣ ታዩታላችሁ። አሁን እዚህ ጋር ደረሰች ትላላችሁ፣ ትምህርቱን አቋርጣችሁ ከነወሯን አናስታውሳት። እሷም ምናልባት ሰው የለም ትል ይሆናል፣ አላውቅም። ከጉንዳኑ የተማረው ኤቲስት ጉንዳን ሰው የሚባል ፍጡር የለም ብሎ ሊል ይችላል። እኛም ጉንዳኑ ዞር ወዲያ ወዲህ ጉዳያችን። ጉንዳን ከጋብቻ በፊት ነው ከጋብቻ በኋላ ነው ሩካቤ የሚፈጽመው ብላችሁ ታስቡ? ያስቃላል። ለምን ጉዳይ ምንድን ነው? ለእኛ ምንድን ነው? አንድ ጉንዳን ሰርግስ አለው እንዴ? ትዝ ብሏችሁ ያውቃል? ስለ እነሱ መራባት እንዴት እንደሆነ እንደው ቁጭ ብለን አስበን ይህን ካደረጉ ኃጢአት ነው ጽድቅ ነው ልናስባለን? እኛ እኮ እንኳን ለእግዚአብሔር ለመላእክት እኮ ከጉንዳን ያነስን። እግዚአብሔር አስታውሶ መኖርህን አስቦ ጭራሽ ከጋብቻ በፊት ከጋብቻ በኋላ ብሎ በሐሳብህ ዝሙት አስበሃል፣ በሐሳብሽ ንጽህና አስበሃል ብሎ አክብሮ ማስታወሱ ራሱ የቸርነቱ መጠን ነው እንጂ እኛ በእግዚአብሔር ፊት ምንም ነን። ስለዚህ ሕግ እግዚአብሔር ሁሉ የሚሰራው ለማን ጥቅም ነው? ለእኛ ጥቅም